ዛሬ በዓለም ላይ ምን እየተከናወነ ነው? የተኩስ አቁም ስምምነቱ በይፋ መጀመሩን ተከትሎ በቤይሩት የጥይት ድምፅ አስተጋባ። ከስምምነቱ በፊት አይደለም፣ ከስምምነቱ በኋላም አይደለም፣ ልክ ስምምነቱ በጀመረበት ቅጽበት። ምክንያቱም ጥይቶች እየተተኮሱ ሰላምን እንደማወጅ የዘመናዊ ዲፕሎማሲ መንፈስ የሚገልጽ ምንም ነገር የለምና። ሰላም፣ ይህ የኢትዮጵያ ዴይሊ ኒውስ ነው። በየዕለቱ የሚወጡ ዝርዝር ዓለም አቀፍ መረጃዎችን ይዘንላችሁ እንቀርባለን። የዛሬው የዓለም አቀፍ ዜና ክስተቶች ዝርዝር ብቻ አይደለም፣ ይልቁንም በአንድ ነገር፣ ይኸውም አካባቢያዊ ሆኖ መቅረት ባልቻለ አለመረጋጋት እየተሳሰሩ በመጡ ክልሎች ውስጥ እየታየ ያለ የተወሳሰበ ቀውስ እንጂ። መካከለኛው ምስራቅ ከስምምነት ይልቅ የክርክር እረፍት በሚመስል የተኩስ አቁም ላይ እየተወዛወዘ ይገኛል። ዓለም በትህትና ፊቱን አዙሮ እያለ ሱዳን መፈራረሷን ቀጥላለች። ዩክሬን ማንም በፍጥነት ሊያሸንፍ በማይችልበት ነገር ግን ማንም ለማቆም ፈቃደኛ ባልሆነበት ጦርነት ውስጥ እየዳከረች ትገኛለች። በዚህ መሃል መሪዎች በየአማሩ አዳራሾች ውስጥ ይሰበሰባሉ፣ ስለ ዓለም አቀፋዊ ኃላፊነት መግለጫዎች ይሰጣሉ። ከዚያም ለሚቀጥለው ግጭት ለመዘጋጀት ወደ ቤታቸው ይመለሳሉ። የዛሬው ውሎ እንደ ዜና ርዕስ ሳይሆን አሁን ያለውን ዓለም እየቀረጹ ያሉ ክስተቶች ቅደም ተከተል አድርገን እንመልከተው። በቤይሩት የተኩስ አቁም ጅምር በጥይት ድምጽ የታጀበው በእስራኤልና በሊባኖስ መካከል የተደረገው የ10 ቀናት የተኩስ አቁም ስምምነት ዛሬ ተግባራዊ ሆኗል። ስምምነቱ የታወጀው በዋሽንግተን በተደረጉ ብርቅዬ ዲፕሎማሲ ንግግሮች ማግስት ነው። ይሁን እንጂ ወዲያውኑ እውነታው ከታቀደው ንግግር ጋር ተጋጨ። የተኩስ አቁም ተግባራዊ መሆን በጀመረበት ወቅት በቤይሩት የተኩስ ድምጽ ተሰምቷል። እስራኤል ኃይሎቿ በደቡባዊ ሊባኖስ እንደሚቆዩና ራሷን የመከላከል መብቷ የተጠበቀ መሆኑን በግልጽ አስታውቃለች። በሌላ በኩል ሄዝቦላና የሊባኖስ ባለስልጣናት እስራኤል ድብደባዋን በመቀጠል ስምምነቱን ጥሳለች ሲሉ ከሰዋል። ስለዚህ አሁን ያለን የተኩስ አቁም ሁኔታ ሁለቱም ወገኖች እርስ በርሳቸው ስምምነቱን በመጣስ ይካሰሳሉ። ወታደሮች እየለቀቁ አይደለም፣ መሳሪያዎች አሁን ጥቅም ላይ እየዋሉ ነው። ይህ እንደ ሰላም የሚታይ ሳይሆን ይልቁንም መሳሪያቸውን እንደተደጋገኑ ለመቆየት የተደረገ የድርድር እረፍት ነው። የሆርሙዝ ስትሬት እውነተኛው ጫና ያለበት ቦታ ነው። ትክክለኛውን አደጋ ለመረዳት ንግግሮችን ትታችሁ ውሃውን ተመልከቱ። የሆርሙዝ የባህር መተላለፊያ በአሁኑ ወቅት እጅግ አደገኛ ከሆኑ የግጭት ነጥቦች አንዱ ሆኖ ቀጥሏል። ኢራን በአሜሪካ ለሚመራው የባህር ኃይል እንቅስቃሴ ምላሽ ለመስጠት በሚመስል መልኩ እንቅስቃሴዎቹን ገድባለች። የምዕራባውያን መሪዎች ደግሞ መተላለፊያውን በድጋሚ ለማስከፈት እየተሯሯጡ ነው። የብሪታንያው ጠቅላይ ሚኒስትር ኬር ስታርመር በፓሪስ በሚካሄደው ጉባኤ ላይ መተላለፊያውን መክፈት ዓለም አቀፋዊ ኃላፊነት መሆኑን ይናገራሉ ተብሎ ይጠበቃል። ይህ ቦታ ተዘግቶ ከቀጠለ የዓለም ኢኮኖሚ መተንፈስ ያቅተዋል። የምንነጋገረው የዓለምን 20 በመቶ የነዳጅ አቅርቦት ስለሚይዝ የውሃ መንገድ ነው። እሱ ከተስተጓጎለ የነዳጅ ዋጋ ይንራል፣ የመርከብ ትራንስፖርት ወጪ ይጨምራል፣ የዋጋ ግሽበት በዓለም ዙሪያ ይሰራጫል። በማደግ ላይ ያሉ ኢኮኖሚዎች ቀድመውና በከፋ ሁኔታ ይጎዳሉ። በተመሳሳይ ጊዜ በዋሽንግተን ዲፕሎማሲው ትንሽ የግል ባህሪ እየያዘ መጥቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዋይት ሃውስ በሰጡት መግለጫ ኔቶን በግልጽ ተችተዋል። ትሪሊዮን ዶላሮችን እናወጣለን፣ እኛም ጣልቃ እንዲገቡ ስጠይቃቸው እዚህ አልነበሩም፣ ይመስለኛል ችግር ውስጥ ናቸው። በአስቸጋሪ ወቅት አጋሮች መገኘታቸውን በይፋ ከመጠራጠር በላይ ጥምረትን የሚያዳክም ነገር የለም። ይህ አስተያየት አንድ ጥልቅ እውነታን ያሳያል። የምዕራባውያን አንድነት በወረቀት ላይ እንደሚታየው ጠንካራ አለመሆኑ። በሌላ በኩል ደግሞ የሱዳን ጉዳይ ትኩረት የተነፈገው ጦርነት ሆኖ ቀጥሏል። ካሜራዎች በነዳጅ መስመሮችና በሚሳኤል ስርዓቶች ላይ ያተኮሩ ባለበት ወቅት ሱዳን መፈራረሷን ቀጥላለች። ይህ በአሁኑ ጊዜ በዓለም ላይ ካሉ ታላላቅ ሰብአዊ ቀውሶች አንዱ ቢሆንም ከሌሎች ጂኦፖለቲካዊ ድራማዎች ጋር ግን ለትኩረት መፎካከር ሰልችቶታል። ጦርነቱ በሚሊዮን የሚቆጠሩ ሰዎችን አፈናቅሏል፣ መሰረታዊ አገልግሎቶችንም አውድሟል። እናም መላው አካባቢ ለምግብ ዋስትና እጦት ዳርጓል። ምንም አይነት አስደናቂ የባህር ኃይል ላይ ፍጥጫ እዚህ የለም። የዓለም ነዳጅ ቀውስም የለም። ዝም ብለው ሁሉንም ነገር እያጡ ያሉ ሰዎች ብቻ ናቸው። ሌላው ደግሞ በቻይናና በታይዋን መካከል ልምምድ የማይመስሉ ወታደራዊ ልምምዶች እየተካሄዱ ነው። ሁሉም ሰው አይኑን መካከለኛው ምስራቅ ላይ ጥሎ ባለበት ወቅት ቻይና በታይዋን ዙሪያ አዳዲስ ወታደራዊ ልምምዶችን እያደረገች ነው። ይህ የጨዋነት ልምምድ አይደለም፣ ይልቁንም የጦር መርከቦች፣ አውሮፕላኖችንና መልእክቶችን ይዘን መጥተናል የሚል አይነት ነው። ቤጂንግ እነዚህ ልምምዶች በታይዋን ውስጥ ብላሉ ገንጣይ ኃይሎች እንደ ማስጠንቀቂያ ገልጻቸዋለች። እንደ ራሱን የቻለ አገር መሆኑንም አቁም፣ አለበዚያ ነገሩ ለምን ውስብስብ እንደሆነ እናስታውሳለን እንደማለት ነው። ታይዋን በበኩሏ ተዋጊ ጄቶችን አሰማርታለች። የባህር ኃይል እንቅስቃሴዎችንም እየተከታተለች ነው። ስለ ቀጠናው መረጋጋት ማስጠንቀቂያዎችን እየሰጠች ነው።
አሜሪካስ በቅርበት እየተከታተለች ለቀጠናው ያለን ቁርጠኝነት ጽኑ ነው የሚሉ መግለጫዎችን እየሰጠች ነው። ይህም በዲፕሎማሲ ቋንቋ እኛም እዚህ ያለን፣ ነገር ግን ምን ያህል ጣልቃ እንደምንገባ አሁን አንናገርም ማለት ነው። ቻይና ምላሽ የሚሰጥበትን ፍጥነት እየፈተነች ነው። ታይዋን ዝግጁነቷን እያሳየች ነው። አሜሪካ ደግሞ መገኘቷን እያሳወቀች ነው። ማንም እስካሁን ትክክለኛ ጥይት አልተኮሰም፣ ነገር ግን ሁሉም እንደሚተኩስ ሰው እየተዘጋጀ ነው። ሌላው ደግሞ ሄይቲ ወደ ሙሉ መፈራረስ እየተንሸራተተች ያለች ሀገር ሆናለች። በሄይቲ ያለው ሁኔታ ከቀውስ አልፎ ወደ መንግስታዊ መዋቅር ውድቀት ተቀይሯል። የታጠቁ ቡድኖች አሁን የዋና ከተማዋን ፖርቶ ፕሪንስ የአብዛኛውን ክፍል ተቆጣጥረዋል። የመንግስት ስልጣን በንድፈ ሐሳብ ደረጃ እንጂ በተግባር የለም። ሪፖርቶች እንደሚጠቁሙት ግጭት በየቦታው ተስፋፍቷል። የህዝብ አገልግሎት ፈራርሰዋል። የምግብና የሕክምና ግብዓቶች እጥረትም ነግሷል። ሲቪሎች በታጠቁ ቡድኖች መካከል ተይዘዋል። ዓለም አቀፍ የደህንነት ተልዕኮን ለማሰማራት የሚደረገው ጥረት አዝጋሚና በዲፕሎማሲያዊ ማቅማማት የተሞላ ነው። ምክንያቱም አገር እየፈራረሰችበት ባለበት ወቅት ለወራት ስብሰባዎችን እንደማድረግ አጣዳፊነት የሚገልጽ ምንም ነገር የለምና። እዚህ ያለው ትልቁ እውነታ የሚያሳምም ነው። አንድ ሀገር ለታላላቅ ኃይሎች የሚሰጠው ስልታዊ ጥቅም ዝቅተኛ ከሆነ የሚሰጠው ምላሽም ይዘገያል። አሳሳቢ ስላልሆነ ሳይሆን ለሀብት ባለቤቶቹ በቂ አጣዳፊነት ስለሌለው ብቻ ነው የሚሉም ደግሞ ተቺዎች አሉ። ሌላው ደግሞ የዓለም አቀፍ የቴክኖሎጂ ጦርነት ነው። ከሚሳኤል ውጭ የሚደረግ ሌላው ጸጥተኛ ጦርነት የቴክኖሎጂ ቁጥጥር ነው። አሜሪካ በቲክቶክ ላይ የምታደርገውን ጫና ቀጥላለች። ይህም በብሔራዊ ደህንነት ምክንያት መተግበሪያው እንዲሸጥ ወይንም ሙሉ በሙሉ እንዲታገድ የሚገፋፉ ህጋዊ ጥረቶች ጨምረዋል። ባለስልጣናት መተግበሪያውን መረጃዎችን ለመሰብሰብ፣ በተጠቃሚዎች አስተሳሰብ ላይ ተጽዕኖ ለማሳደርና ለስለላ ተግባር ሊውል ይችላል ይላሉ። በተመሳሳይ ጊዜ ስለ ኤአይ ቁጥጥር የሚደረጉ ክርክሮች አይለዋል። አውሮፓ ጥብቅ የዲጂታል ህጎችን እያወጣች ነው። ቻይና በራሷ የቴክኖሎጂ ዘርፍ ላይ ቁጥጥሯን እያጠበቀች ነው። ይህ ስለ አንድ መተግበሪያ ብቻ አይደለም። ይልቁንም መረጃን ማን ይቆጣጠራል? የዲጂታል ደንቦችስ ማን ያወጣል? በሚቀጥለው የቴክኖሎጂ ትውልድ ላይ የበላይነቱን ማን ይይዛል? የሚሉ ጥያቄዎች ናቸው። ዓለም ወደ ሁለት የዲጂታል ተጽዕኖ ዘርፎች እየተከፈለች ነው። አንዱ በአሜሪካ የሚመራ፣ ሌላው ደግሞ በቻይና የሚቀረጽ። አሁን ሰፋ አድርገን ሙሉን ምስል ብንመለከተው በመካከለኛው ምስራቅ ደካማ የተኩስ አቁም፣ የነዳጅ መስመሮች ላይ ያለ ጫና፣ የሱዳን በዝምታ መፈራረስ፣ የዩክሬን የማያልቅ ጦርነት፣ ቻይና ታይዋንን መፈተኗ፣ የሄይቲ መፈራረስ የቴክኖሎጂ ግዙፍ አካላት የጂኦፖለቲካ መሳሪያ መሆናቸው። ይህ በአጋጣሚ የሆነ ነገር አይደለም። ይልቁንም በአንድ ትልቅ ክስተት አካል ነው። ኃይል በሁሉም ቦታ በአንድ ጊዜ እየተፈተነ ነው፣ በወታደራዊ፣ በኢኮኖሚና በዲጂታል ዘርፍ። ይህ የኢትዮጵያ ዴይሊ ኒውስ ነው። በየዕለቱ የሚወጡ መረጃዎችን ለማግኘት ሰብስክራይብ ያደርጉ። አንድም እንዳያመልጦ የደወል ምልክቷን በመጫን ቤተሰብ ይሁኑ። ይህ መረጃ ለሌሎች እንዲደርስ ላይክ እና ሼር በማድረግ የበኩሉን ይወጡ። አስተያየቶንም ደግሞ በኮሜንት መስጫው ላይ ያስፍሩልን። መሪዎች ሁሉንም ነገር በቁጥጥር ስር ነው ማለታቸውን ቀጥለዋል። ይህም ሁልጊዜ አንድ ነገር ቁጥጥር ስር እንዳልሆነ ከመረጋገጡ በፊት የሚነገር የማረጋጊያ ቃል ነው። ኢትዮጵያ ዴይሊ ኒውስ፣ እውነተኛ መረጃ ለሁላችን። ሰላም።